ያው የዘመን መለወጫ ባህል ነው እንቁጣጣሽ ማለት ነው። ሁለት ወጣቶችን ጋዜጠኛው ጠርቶ ነው የሚያነጋግራቸው። አንዷ ከአብታም ሰፈር ነው የመጣችው፣ አንዷ ከደአ ሰፈር ነው የመጣችው። በቅድሚያ ለአብታም ልጇ ይሰጣታል። እሺ ጄኒ እንዴት ነው እናንተ ሰፈር የዘመን መለወጫ ባህልን የምታቀርቡት? ኦኬ ለነገር የምፈልገው ፋዘራችን 60 ሰራተኞች አሉት። ለ60 ሰራተኞቹ ላይ አንዳንዳቸው ላፕቶፕ ገዝቶ ይሰጣቸዋል። አንዳንድ ደግሞ አባይ መኪና ለ60 ማለት ነው ጊፍት ይሰጣቸዋል። ቢያንስ 500 በሬዎች ይታረዳሉ። በቀላሉ 800 በጎች ይታረዳሉ። ዶሮዎች ያው ፓክ ተደርገው ከፋብሪካ ወይም ከውጭ ነው የሚገቡት። ዊስኪዎች፣ ኮኛኮች፣ የተለያዩ የውጭ ምርቶች መጠጦች ይመጡና ከቻለን ሸራተን ካልቻለን ያው ግቢያችንም ከሸራተን ስለማይተናነስ ሰርፕራይዝ እናደርጋቸዋለን። የመንደሩን ፒፕል ጠርተን ማለት ነው። በቀላሉ ይመስላል ልጨምርልኝ? አረረ አይጨምርልኝ በቂ ነው። ወደ በቀሉ ይላልው። እሺ በቀሉ እንዴት ነው? አሽዋ ሰፈር እንዴት ነው አዲስ አመትን የምትቀበሉት? እኔ ባነክ ይሻለኛልሽ። እኛ ቤት 19 ነን። የቤቱ መጀመሪያ ላይ ስለሆንኩኝ አባቴ ላይ ለእንቁጣጣሽ ዘመን መለወጫ እንዲሆንላችሁ ይልና የ20 ብር ድንችና የ20 ብር ቅንጥብጣቢ ገዝተሽ ነው ብሎ በኩርኩም ብሎ ይልከኛል። ከዛ ያንን ገዝቼ ሰራርቼ ትሪ ላይ አድርጌ እዘረግፍና እንዳሉ ወንድሞቼ ሰበስቡና አባታችን ከመመገባችን በፊት አጥር ያለ ንግግር ያደርጋል። ልጆች እናታችሁ 20ኛ ልጅ እርጉዝ መሆኗን ታውቃላችሁ አይደለም ሲለን አዎ ስንለው ቤታችን ቤት ሳይሆን ቄስ ትምህርት ቤት የሆነ ነው የሚመስለው። ከዛ ይሄ 20ኛው ልጃችሁ ሲወለድ ይህንን ታምር ሊያዩ ስለማያችም ለማስታወሻ እንዲሆን ፎቶ እንነሳለንና ሁላችንም ትሪውን እንደዚህ ይዘን ፎቶ እንነሳለን በብላክ። ከዛ አባታችን ጀምሩ ሲለን ግብ ይጀምራል ጋዜጠኛው። ለምን እንዴ ስጋ ለማግኘት ነው። በግብግቡ በቅድሚያ ስጋውን ያገኘ ወንድማችን ቢንጎ ይልና የአመቱ እድለኛ ልጅ ተብሎ የ5 ብር ቅቤ ተቀብቶ ከቤት ሳይወጣ ይውላል። አንድ ነገር ላስቸግረን ምን በእናትህ ስፖንሰር እሷን ጠይቅልኝ ዛሬ እነሱ